لا إله إلا الله وحده لا شريك له، له الملك وله الحمد وهو على كل شيء قدير. السلام عليكم ورحمة الله وبركاته። በጣም ቀላል የሆነ የትምህርት ኬክ አሰራር ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። እዚህ ጋር ምንድን ነው ያደረኩት? ተምሩን ፍሬውን አጥቼ ተምር ስኳርና ሁለት እንቁላል አድርጌ በአንድ ላይ አድርጌ መተዋለሁኝ ከተምሩ ጋራ። ከዛ እዚህ ሌላ ሳህን ላይ አደርግና ባኪንግ ፓውደር፣ ቫኒላ እና ስኳር፣ ሀሊብ፣ ዘይት አድርጌ በደንብ አድርጌ መተዋለሁ። እዚህ ጋር ያረኩ ምንድነው ገረፋ ነው። በጣም የተለየ ጣዕም ይሰጠዋል። ገረፋ አድርጉበት በመጠን ማነው ሳይበዛም በመጠን አድርጋችሁ። እንደምታዩት እዚህ ጋር በደንብ ትንተርኩ በኋላ ሁለት ካሳ ዱቄትና ሁለት እንቁላል መለጋ صغيረ ቫኒላ መለጋ ከቢራ ትንሽ በትልቁ መለጋ ደግሞ ባኪንግ ፓውደር አድርጋችሁ። ያው ይቅርታ በፍጥነት እየሰራው ስለሆነ ነው። አልገባችሁ ነገር ታለ ኮሜንት ላይ አስቀምጡልኝ። እንደምታዩት እንዲህ ሆኖ በስሎ ጨርሷል። ማሻአላ አሪፍ ሆኖ በስሏል። እዚህ ጋር ምንድነው ከላይ የምናደርገው ሌላ ኸልጣ እናዘጋጃለን። አለማድረግም ትችላላችሁ እናንተ። እዚህ ጋር ያዘጋጀው ኸልጣ መስላችሁ ግሽጣ፣ ስኳር አስማር እና ገርፋ አርጌ በደንብ አርጌ ፈጫዋለሁ። እንጅምል ጌሬ ድሪሞ ባርጌ በደንብ አርጌ ፈጭና ከላይ እንደዛ አፈስበታለሁ። እንደምታዩት እናንተ ተፈለጋችሁ እንዲሁም መመገብም ትችላላችሁ። ክሬሙንም በዛ አርጋችሁ እንደዚህ ለሁለት ሰንጥቃችሁ ውስጥ ክሬም አስገብታችሁ ውጭ እንደሚሸጠው ኬክ ማዘጋጀት ትችላላችሁ። እዚህ ጋር ደግሞ ዲኮር ነው ያበጀሁት። ዲኮር ምንድነው? ይሄ የአይን ጀመን የሚባለው ሎዝ ይባላል። እሱን ሎዝ እንደዚህ ታደርጉበታላችሁ። በጣም ደስ የሚል ጣዕም ነው ያለው። በጣም ቀላል የሆነና ጣፋጭ የሆነ ፈጣን የሆነ የተምር ኬክ አሰራር ነው። ቪዲዮውን ተወዳችሁት ላይክ እና ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁኝ። ቪዲዮ ላይ አልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ፣ መልስላችኋለሁ ማለት ነው። እንደምታዩት እዚህ ጋር ያው እንደዚህ የተቆረሰ በቃህዋ ይበላል ማለት ነው። በጣም ይጣፍጣል። ቅመሱት። በጣም ቀላል የሆነ የተምር ኬክ አሰራር ነው። ያቺው ሶፍት ሆኖ በስሏል። ማሻአላ። አብዛኛውን ጊዜ የኛ የምንሰራው ስህተት ምንድነው? ኬክ ሆነ ወይም ደግሞ ማዕጀናት ሆነ ወይም ደግሞ አንድ ነገር ስንሰራ ፍሩኑን እንከፍታለን፣ እንዘጋለን። ያ ለሱ ጥሩ አይደለም። ግን ማዕጀናት የሚሆን ፈጣይር የሚሆን ኬክ የሚሆን በምንሰራ ሰዓት የምናደርገው ምንድነው? እኛ 10 ጊዜ መክፈትና መዝጋት የለብንም። ያኔ እንደዚህ ተነፍቶ ወታች እንዳለ ንፋስ ሲገባበት እንትን ይላል። እንደምታዩት ይሄ በጣም አሪፍ ነው በስሎልኛል። አልከፈኩትም። ያኔ መስታወት ስላለው ፍሩኑ ዝም ብዬ በመስታወቱ ነፈሳ የነበረው እስኪ በስል ድረስ ማሻአላ ተባረከላ። እንዲህ ሆኖ በስሏል። ደግሞ ትንሽ አስቀርታችሁ ተከልጣው እንደዚህ ከላይ እንደዚህ ለዲኮር ማውጀት ትችላላችሁ ማለት ነው። ይሄን ይመስላል። ማሻአላ ወጣስ አሪፍ ሆኖ በስሏል። በጣም ቀላል የሆነ ሴቱ ወንዱ ሊሰራው የሚችል ነው። ሙያ መልመድ በነገራችን ላይ አይከፋም ማለት ነው። እና ይሄን ይመስላል። አላህ ይጠብቃችሁ። ሰላም